እዩ ጩፋ ተኩላ መሆኑን የተገለጠበት ነው። ምንድነው የሚታገደው? ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ትሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ? ቁሳቁስ መሸጥ አይቻልም። በፈውስ በተአምራት ስም ጨው መሸጥ፣ ዘይት መሸጥ፣ ጨርቅ መሸጥ አይቻልም። እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። ለበሽተኞች የሚጸልየው በካውንስሉ ላይሰንስ አለ። ይሄ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበሩት ነው። ሌሎች በካውንስሉ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አልችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደህ መጥተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ ነኝ። እንዳደመጣችሁት ነው። ተኩላው ሲነካኩት ማንነቱን ገልጧል። ደብቆ የኖረው ነገሩ ደብቆት አይደለም፣ ግን ብዙዎች ደብቀውለት ያኖሩለትን ማንነቱን መግለጫ ምናምን ሲሰጡበት ነካ ነካ ሲያደርጉት ማንነቱን፣ ጥፍሩን፣ ጥርሱን ብዙ በጎችን የክርስቶስ የሆኑትን ምስኪኖች የዘነጣጠለበትን በፈውስም በተአምራት ስም ገንዘብ ሲሰበስብበት ሰዎችን የሐሰት ትንቢት ሲያጠግብበት የነበረውን ማንነቱን አሁን ገልጧል። ስሉ ጥርስ የሌለው አንበሳ ይሁን ጥርስ ያለው አንበሳ የምናይበት እድል ነው። ከዚህ በፊት መግለጫ ሰጥታችኋል። ዓለማዊ ሚዲያ ሁሉ ላይ መግለጫ ሶሻል ሚዲያውን ሞልታችሁታል። በመገናኛ ብዙሃን ላይ እንደ ዜና አሰራጫችኋል። ይሄ ድምጻችሁ የአንበሳ ይመስላል። ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ትሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው። መጽሐፍ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ይመስላል ይላል ምሳሌ 17 ቁጥር 26 ላይ። ይጩፋ ከዚህ በፊት ዝምታው ጠቢብ ቢያስመስለውም ሲናገር ግን አላዋቂነቱን በአደባባይ ያስመሰከረ ይመስላል። እኔ ነኝ ካውንስሉን ያቋቋምኩት ይላል። ካውንስሉ እንግዲህ ሲቋቋም የራሱ የሆነ ሕገ ደንብ አለው፣ መተዳደሪያ ደንብ አለው። ከመተዳደሪያ ደንቦቹ መካከል አንዱ ደግሞ የካውንስሉ አባል የሆነ ማንኛውም አባል በዛ ላይ ፈርሞ የወሰደው መተዳደሪያ ምን ይላል? ቁሳቁስ መሸጥ አይቻልም። በፈውስ በተአምራት ስም ጨው መሸጥ፣ ዘይት መሸጥ፣ ጨርቅ መሸጥ አይቻልም። ሰውን ምዕመንን መበዝበዝ አይቻልም የሚል መተዳደሪያ ደንብ አላቸው። ካውንስሉ አባል ነህ ማለት ፍቃድ ወስደሃል ማለት ያንን መተዳደሪያ ደንብ ላደርግ ለዚህ ልገዛ ብለህ ፈርመሃል ማለት ነው። እኔ በሌለውበት መወሰን አትችሉም ብላል። ሁለተኛ አላዋቂነትህን ልንገር። ካውንስሉ ሲቋቋም ራሱን የቻለ ዋና ሰብሳቢ፣ ምክትል ሰብሳቢ፣ ዋና ፕሬዝዳንት፣ ምክትል ፕሬዝዳንት ብሎ የህግ አካል ያለው የሥነ መለኮት ክፍል ያለው የሥነ መለኮት ክፍሉ እዛም እዚህም ያሉ ሐሰተኛ ነቢያትን አክተልትሎ ወይም አግበስብሶ የያዘ ቢሆንም አስተማሪዎች፣ የስተት አስተማሪዎች፣ የስተት ሐዋርያት፣ የስተት ነቢያትን ሁሉንም የያዘ ቢሆንም ቅሉ ግን ሲቋቋም እንደ ህጋዊ አካል እነዚህን ሁሉ ያሟላ መሆኑ የታወቀ ነው። በዚህ ኃላፊነት ውስጥ ደግሞ አንተን ምክትልም ዋናም ፕሬዝዳንትም ሰብሳቢም አድርጎ የመረጠህ የለም። ስለዚህ የህግ ክፍሉ፣ የሥነ መለኮት ክፍሉ፣ የትምህርት ክፍሉ ተሰብስቦ መረጃ ሲቀርብለት ከግራና ከቀኝ አጣርቶ ይህ ጉዳይ ህገ ደንባችንን የተላለፈ ነው ሲልና ሲወስን እነሱ ብቻ ተሰብስቦ ዋና አመራር ላይ ያሉ ሰዎች ውሳኔ መወሰን ይችላሉ። አንተ መተህ ውሳኔው አላግባብ እንደሆነ ማስረዳት፣ ማብራራት፣ ማስረጃ የላችሁም፣ ምንድነው ማስረጃችሁ? ዘይት አልሸጥኩም፣ እንደዚህ አላደረኩም ብለህ ማቅረብ ትችላለህ። ግን
ወጥተህ ቴሌቪዥን ስላለህ ብቻ በሚዲያ ላይ ወጥተህ እናንተ ማናችሁ ያለኛ ካውንስሉ የለም እኔም ካውንስል ነኝ የሚል ገንዘብ ያደለበው ትዕቢተኝነትህን የሚያሳይ መግለጫ ግን መስጠት አትችልም። ምክንያቱም ከካውንስሉ ፍቃድ የወሰድከው ራስህ መተህ እንደሆነ በዚህ ንግግርህ ተናግረሃል። ራስህ መተህ የወሰድከው እኮ ከሰላም ሚኒስቴር ሙሉ ጉዳዩ ለካውንስል ስለተሰጠ አንተ ብቻ አይደለም አብያተ ክርስቲያናት ሁሉ እዚህ ካውንስል ውስጥ ገብተዋል። ምክንያቱም ሰላም ሚኒስቴር ከዚህ በፊት ለየትኛውም የሃይማኖት ተቋም ፍቃድ ይሰጥ ነበር። አሁን ግን ሰላም ሚኒስቴር የነበረውን ኃላፊነት ሙሉ ለሙሉ ምን ወስዶታል? ይሄ ካውንስል ወስዶታል። አማራጭ የለም። ሰላም ሚኒስቴር ማደስ አትችልም። ፍቃድህን የአገልግሎት ፍቃድህን እዚህ ካውንስል ውስጥ ነው ማደስ፣ መለወጥ፣ ማሻሻል የምትችለው። ስለዚህ የሆነ ፌቨር እንዳደረግክላቸው መናገርህ ሁለተኛ አላዋቂነትህን የሚያሳይ ነው። ሌላው ደግሞ ካውንስሉንና እዛ ውስጥ ያሉ አንዳንድ አመራሮችን ነጣጥለክ ለማቅረብ የሄድክበት መንገድ አስቂኝ መንገድ ነው። ከፋፋይ መንገድ፣ ሰይጣን የሚጠቀመው መንገድ ማለት ነው። እዛ ውስጥ አንዳንዶች አላችሁ ካንሰር የሆናችሁ ብለህ ሁሉ ስፔሲፊክ በሆነ መንገድ የሆኑ ሰዎች ላይ ጣት እየጠቆምክ ነው። ካንሰር የሆናችሁትን እቋቋማቸዋለሁ፣ እጋፈጣቸዋለሁ እያልክ ነው። ምን ልታደርጋቸው አስበህ ነው? መጋፈጥ ምን ማለት ነው? አንድ መጽሐፍ ቅዱስ የያዘ ሰው መንፈሳዊ ነኝ የሚል ሰው መጋደሌ ከስጋና ከደም አይደለም የሚል በእርግጥ መንፈሳዊ አይደለም፣ ልባድ ወላይክ ላይ ያደረግከው መከለያት በግ ቢመስልም ውስጥ ግን ተኩላ እንደሆነ ትምህርትህም ልምምድህም ያጋልጥሃል። እጋፈጣቸዋለሁ እያልክ ነው። ምን ልታደርጋቸው አስበሃል? ቀጥሎ ደግሞ እዛ ውስጥ ያላችሁ አባቶች አላችሁ፣ ጥሩ ሰዎች፣ የምታስተውሉ ሰዎች አላችሁ ብለው ሁለት ጎራ ልትፈጥር ፈልጋል። አስተዋዮች እንዳሉ ከዛ በኋላ የማያስተውሉ ካንሰሮች እንዳሉ ምንም አልክ ምንም ኃላፊነት ላይ ካሉ ተሰብስበው የወሰኑት ነውና ሁለት ጎራ ልታደርጋቸው አትችልም። የሁሉም ውሳኔ ነው። እንደውም መግለጫው ላይ ምን ይላል? የህግ ክፍልና የስነ መለኮት ወይም የትምህርት ክፍል ነው ይህን ውሳኔ ግራና ቀኙን አይቶ የወሰነው የሚል ሐሳብ አለ። ስለዚህ ነጣጥለክ በዚህ በኩል ወዳጅ በዚህ በኩል ጠላት ልታደርጋቸው እየፈለክ ነው። የሞኝ አካሄድ ነው። የነገሮቹ ግጭት የነገሮቹ መፋጨት ካውንስሉ ሪል መሪ መሆኑን የምናይበት እዩ ጩፋ ተኩላ መሆኑን የተገለጠበት ነውና ጉዳዩን እንመለከታለን። ተባረኩልኝ። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስህተት ሆኖ ታየ። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት።